ምዕራፍ 5 ሙሴና አሮን በፈርዖን ቤት። ከዚህም በኋላ ሙሴና አሮን ወደ ፈርዖን ገብተው እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደረገልኝ ዘንድ ሕዝቤን ልቀቅ። ፈርዖንም የእስራኤልን ልጆች እለቅ ዘንድ ቃሉን የምሰማው እርሱ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልን ደግሞ አልለቅም አለ። እነርሱም ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋ የዕብራውያን አምላክ ጠራን አሉት። የግብፅ ንጉሥም እናንተ ሙሴና አሮን ሕዝቡን ለምን ሥራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም ለሕዝቡ አለ፣ እነሆ ሕዝቡ በምድር በጣም በዝቶአል። እናንተም ከሥራቸው አሳርፋችኋቸዋል። ፈርዖንም በዚያ ቀን የሕዝቡን አሰሪዎችና ጸሐፊዎች እንዲህ ሲል አዘዘ፣ እንደ ወትሮ ለጡብ ሥራ ደግሞ ገለባ ለሕዝቡ አትስጡ። ነገር ግን እነርሱ ሄደው ለራሳቸው ገለባን ይሰብስቡ። ቀድሞ ያደርጉት የነበረውን የጡብ ቁጥር እንዲሁ በየቀኑ በእነርሱ ላይ አድርጉ፣ ምንም ከእርሱ አታጉድሉም። ሥራ ሰልችተዋልና ስለዚህ ለአምላካችን እንድንሰዋ እንሂድ እያሉ ይጮኻሉ። በእነዚህ ሰዎች ላይ ሥራው ይክበድባቸው። ይህን ብቻ ያስባሉ፣ ከንቱ ቃልም አያስቡም። ይህን ብቻ ያስባሉ፣ ከንቱ ቃልም አያስቡም። የሕዝቡም አሰሪዎችና ጸሐፊዎች ወጡ። ሕዝቡንም ፈርዖን እንዲህ ይላል፣ እንግዲህ ገለባ አይሰጣችሁም። እናንተ ሂዱ፣ ከምታገኙበት ስፍራ ገለባ ሰብስቡ፣ ከምትሰሩት ጡብ ግን ምንም አይጎድልም አሏቸው። ሕዝቡም ሁሉ ስለ ገለባ ዕብቅ ሊሰበስቡ በግብፅ ምድር ሁሉ ተበተኑ። አሰሪዎቹም ገለባ ትቀበሉበት እንደነበረ ጊዜ የቀን ሥራችሁን ጨርሱ እያሉ ያስቸኩሏቸው ነበር። የፈርዖንም ሹሞች ቀድሞ ታደርጉት እንደነበራችሁ እንደ ትናንትና በስቲያ የተቆጠረውን ጡብ ዛሬስ ስለምን አትጨርሱም እያሉ በእስራኤል ልጆች ላይ የተሾሙትን አለቆች ይገርፉ ነበር። የእስራኤል ልጆች አለቆች ወደ ፈርዖን ገቡ። ለምን በአገልጋዮች እንዲህ ታደርጋለህ? ገለባ አይሰጧቸውም፣ ጡብንም ስሩ ይሏቸዋል። እነሆ አገልጋዮች ይገርፋሉ፣ ይገፋሉም፣ ግፉም በአንተ ሕዝብ ላይ ነው ብለው ጮኹ። እነርሱ ግን እናንተ አርፋችኋል፣ ቦዝናችኋል፣ ስለዚህም እንሂድ ለእግዚአብሔር እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባም አይሰጧችሁም፣ የጡቡን ቁጥር ግን ታመጣላችሁ አላቸው። የእስራኤልም ልጆች አለቆች ዕለት ዕለት ከምትሰሩት ከጡቡ ቁጥር ምንም አታጓድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። ከፈርዖንም ዘንድ ሲወጡ ሙሴንና አሮንን በፊታቸው ቆመው ተገናኟቸው። እነርሱም በፈርዖንና በሹሞቹ ፊት ሽታችንን አግምታችሁታልና ይገድለንም ዘንድ ሰይፍን በእጁ ሰጥታችሁታልና እግዚአብሔር ይመልከታችሁ ይፍረድባችሁም አሏቸው። ሙሴ ወደ እግዚአብሔር ያቀረበው አቤቱታ። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህንን ሕዝብ አስከፋህ? ስለምን ላከኝ? በስምህ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ሕዝብ አስከፍቶታልና አንተም ሕዝብህን ከቶ አላዳንከውም አለው።